አንዴ ከዳንክ በኋላ የፈለገ ነገር ብትሰራ መንግስተ ሰማይ ነው የምትገባው ካልክ በየትኛው ጠረንህ ነው የምትገባው? መጀመሪያ አንደኛ ዮሐንስ መልእክት ምዕራፍ 1 እና ምዕራፍ 3 አንብቡ። ህብረት አለን ብንል ግን በምን ብንመላለስ? ማንን ነው የምናታልለው? ራሳችንን እናታልላል። እንዳውም እንዲህ አይነት ተግባር ያለው ማንን አያውቀውም ይላል። እግዚአብሔርን ራሱ አያውቀው። እንግዲህ አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍ ኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ። መንግስተ ሰማይን የሚያሳጣን ምኑ ልንገራችሁ፣ ብዙ ጉድ አለ። ምቀኛ በመሆን እንደምታጣው ታውቃለህ። መንግስተ ሰማይን ይቅር ባለ ማለት ጨካኝና በደለኛ በመሆን መንግስተ ሰማይን ይዝሊ እንደምታጣ ታውቃለህ። ይሄ ትምህርት የአዲስ ኪዳን ትምህርት ነው። እንዲህ ብዬ ጽፌያለሁ። ለመለወጥ የሚፈልግ አማኝ ብዙ ነው። ከኛ በላይ ደግሞ እግዚአብሔር እንድንለወጥ ወይም ደግሞ ልጁን እንድንመስል፣ ባጭሩ መለወጥ ማለት ልጁን መምሰል ስለሆነ እንድንመስል ይፈልጋል። ስለፈለግን ብቻ መለወጥ አንችልም። ይልቁኑ ኢየሱስ ክርስቶስን በማመናችን ምክንያት የተቀበልነው መንፈስ ቅዱስ የገባው ተጸድቶና ተሰናድቶ ባላለቀ ቤት ውስጥ ነውና ቀድሞ ቤተኛ የነበረው ቤቱን ያስተዳድር የነበረው ፊተኛው አዳም በውስጡ ለመጣው ለዚህ ለመንፈስ ቅዱስ ለመልቀቅ ዝግጁ ስላልሆነ መንፈስ ቅዱስ ተቀብለን ጭምር በውስጣችን ስጋ የሚፈልገውን ለመፈጸም ይፈልጋል። ይህ በውስጣችን የገባውን መንፈስ የሚፈልገውን ለማድረግ ሲፈልግ ቀድሞ በውስጣችን የነበረውም ስጋ ደግሞ እንዲሁ ለማድረግ በውስጣችን ይፈልጋል። ሁለት የየራሶቻቸውን ለመፈጸም የሚፈልጉ አካላት በውስጣችን የተስተናገዱብን ጉደኛ ፍጡሮች ነን። በዚህ ምክንያት ቅዱሱ ቃል እንደሚናገር የምትወዱትን ልታደርጉ አትችሉም ይላል። የቱንም ያክል በጎውን ለማድረግ ብንቀና ወይም ብንፈልግ ለማድረግ እንከለከላለን። ምክንያቱም በውስጣችን የገባው ክርስቶስን በማመን ምክንያት የተቀበልነው መንፈስ ቅዱስ ሌላ እንዲሆንልን የሚፈልገውን ለማድረግ የገባ ምንም ቢሆን ቀድሞ የነበረ የተሸነፈው ግን ደግሞ ድርሻ እንዲኖረው የሚጣጣር በውስጣችን ስጋ የሚባል ወይም የአሮጌ ሰው ተፈጥሮ በውስጣችን አለ። በዚህ ምክንያት አንዱ የአንዱ ስለሚመኝ የምንወደውን ለማድረግ የምንመኝ እንጂ እንዳናደርግ የተከለከለን እስኪመስል ድረስ በውስጣችን ተቃውሞ አለ። መለወጥ ስለፈለግን መፈለግ በራሱ ጥሩ ቢሆንም ስለፈለግን ብቻ አንለወጥም። በውስጣችን ያለውን ያን አሮጌውን ሰው ተፈጥሮ ወይም ስጋ የሚያሸንፈውና የሚበልጠው ስለገባ ተስፋ ቢሰማንም መለወጥ ግን ዋዛ አይደለም። ስለዚህ አብ በክርስቶስ በኩል ወደኛ የላከው ይሄ መንፈስ ይህንንም ብርቱስ ተጋድሎ በውስጣችን እንዲያደርግ የተላከ አምላክ ነው። ስራው ብዙ ለሆነ ለመንፈስ ቅዱስ ክብር ይሁንለት። ያለማቋረጥ በውስጣችን የተቀመጠብን ያረፈብን ብቻ ከመሰላችሁ ተሳስታችኋል። ያለማቋረጥ የስጋን ተፈጥሮ እየከለከለ
የሱም በእኛ ለማድረግ ይሰራል። አሁን እንኳን እንደዚህ እየሰማችሁኝ መንፈስ ቅዱስ በስራ ላይ ነው። ህይወት ቅጽበት ነው። within fraction of second ኢየሱስ ክርስቶስን እንደ ግል አዳኝ አምነን ስንቀበል ዳግም ተወለድን፣ born again ሆን። ወዲያው መንፈስ ቅዱስ አረፈብን። ብዙ ደስታ፣ ብዙ ሐሴት፣ ብዙ በመንፈስ ቅዱስ ምክንያት የመጣውን ደስታ መስቀል ላይ የተሰራውን እያሳሰበ ደስ አሰኘን። ምክንያቱም የእግዚአብሔር መንግስት መብል ወይም መጠጥ ሳትሆን በመንፈስ ቅዱስ የሆነ ደስታ ስለሆነ ዘመርን፣ ደስ አለን፣ ሳቅን፣ ኢየሱስ ኢየሱስ አለን። የምንበዛው ላይ ልሳን ወረደ፣ በአዲስ ቋንቋ ተናገርን። ይሄ ሁሉ ሲሆን እመኑኝ ቅስፈታዊ የሆነ ጉብኝት አግኝቶን እንጂ በሂደት ተለውጠን አይደለም። ይህ ሁሉ ከሆነ በኋላ ግን ከገባብን በኋላ ከተቀበልነው በኋላ ልሳን ካወራን በኋላ ስለ ኢየሱስ ማውራት ከጀመርን በኋላ ሐሴት ካደረግን በኋላ እልል ካልን በኋላ አልተቀየርኩም እንዴ አለ እንዴ የሚያስብሉ አንዳንድ ጉድ የሚያስብሉ ባህሪያትን በውስጣችሁ አግኝታችሁ ከሆነ እንዳደነግጡ። ይሄኛው በቅስፈት ሳይሆን በሂደት የምንለወጠው ነው። ይሄ ሁሉ ወርዶብኝ እንዳትሉ፣ ለውጥ ድንገት አይደለም፣ ሂደት ነው። እድገት ሂደት ነው። ካሮጌው መላቀቅ ሂደት ነው። የመንፈስ ቅዱስን ፍሬን ማፍራት ሂደት ነው። እናላችሁ ከነዚህ ሁሉ ሁኔታዎች በኋላ መንፈስ ቅዱስ በቋሚነት በክርስቶስ ያገኘነውን እያሳሰበ በደስታ እያቆየን በውስጣችን ግን ይህንን ይሰራል። አሮጌውን እየሰቀል የእርሱን ፍሬ እንድናፈራ ቀድሞ የነበረውን ስራ በውስጣችን ይገድላል። መጽሐፍ በመንፈስ የስጋን ስራ ብትገድሉ እንደሚል ሮሜ ምዕራፍ 8 ቁጥር 14 ባለማቋረጥ የለውጥ ሂደት ውስጥ መንፈስ ቅዱስ ይገባል። የብዙዎቻችን ትኩረትና መሳብ እስከዛሬ የተነጋገርነውን አይነት ቢሆንም ደስታው በክርስቶስ ሰለብሬት ማድረግ የማዳኑን ደስታ መጎናጸፍ ይህ በራሱ ትልቅ እድገትም ለውጥም ነው። ልላችሁ ግን የፈለኩት በዋናነት መንፈስ ቅዱስ ከመጣ ከገባብን ቀን ጀምሮ ከዛች ሰከንድ ጀምሮ የሚታይ ለውጥ በላያችን ላይ አለ። እንዲህ ያልኩት ቅርፍፍ ያለች ስትመስል ቤተክርስቲያን ፍጥነቷን ሚዝ ምናልባት የአንዳንዶቻችን ነውር ቢገለጥ ከጎናችን የተቀመጡ ሰዎች እንኳን አሁን ችለውን ለመቀመጥ ባይችሉ እመኑኝ ይሁዳን ለነ ጴጥሮስ ገልጦት ቢሆን ኖሮ ይሁዳ እስከ ሐሙስ አይቆይም ነበር። ብዙ ማታዎችን የታገሰን በእኛ ላይ እያየው በብዙ ጽናት እየሰራው ስላለው ስራ ነው። በዚህ ምክንያት ብዙ ነውሮቻችንን ደጅ ሆኖ እየሰማ ሳይሆን ውስጥ ሆኖ እያወቀ ከነ ብዙ ባህሪዎቻችን ችሎናል። ይሄ ግን ለባህሪዎቻችን እውቅና እየሰጣቸው ሳይሆን ለዋጭ እንደሆነ ስለሚያውቅ ነው። መንፈስ ቅዱስ ለዋጭ እንደሆነ የምታውቁት ካረፈባችሁ ቀን
ጀምሮ ነው። ማገገሚያ ሳንገባ የተጣለልን ሱስ የለም? እንዲህ አይነት ሰው አለ እናንተ መሃል? ሆስፒታል ሳትሄዱ ብዙ የሚያሰክር የአልኮል መጠጥ ሳትጠጡ ድንገት ያለ ሰዓት የሳቀ እናንተ መሃል የለም? ከምንም ነገር ጋር ያልተያያዘ ጆይ ደስታ በውስጣችሁ ድንገት የገባበት ሰው እዚህ እናንተ መካከል የለም? መንፈስ ቅዱስ ባይሰልፍ ለዋጭ ነው። አንዳንድ ሳይቶች መሐንዲሶች ሲመሩት ለመስራት የሚቀላቸው አይነት መሬት አለ። ቀሏቸው ለመስራት መሬቱ አስተዋጽኦ ያደርጋል። አፈሩ ምርምር ተደርጎ ከታች ደግሞ እንዳው አለታማ ጠንካራ አይነት መሬት ከሆነ ይቀላቸው ይሆናል። በዚህ ብዙ መሐንዲሶች አላችሁ። ለግንባታ የማይመችን ቦታ ሊለወጥ ሊለማ የማይችል ምንም ለመልማት ፍንጭ የማይታይበትን ቦታ ብዙ ሰው ለመውሰድ ፈቃደኛ አይደለም። እያንዳንዶቻችን ከዛ የባስን ነበርን። ለልማት ማንመች ነበርን። መንፈስ ቅዱስ ግን ተመራን። አለማዋለሁ ብሎ ተመራን። ይህም ቦታ ቀይረዋለሁ ብሎ ተመራን። ብዙ ጠረን፣ ብዙ የማይገቡ ልምምዶች፣ እግዚኦ የሚያሰኙ የጓዳ ዓለሞች ያሉነን። ምናልባትም ደፈርክ ካላላችሁኝ አሁን ድረስ መንፈስ ቅዱስ ይሄን ሁሉ እያወቀ ነው በእኛ የመጣው። ታጥቦ ታጥኖ መንፈስ ቅዱስን ለለውጥ የቀለለለት ሰው ማንም የለም በእኛ መሃል። በጣም ብዙ የሚነቅለው አለው በእኛ። በጣም ብዙ ከውስጣችን ሊያጠፋው የሚፈልገው ነገር አለ። ሊያጣው የሚፈልገው ብዙ ትንቅንቅ ቢሆንም አለ። ቅልል ብሎት እንዳይሰራ እንደነገርኳችሁ ቤተኛው ቀድሞ የነበረ ስለነበር ይሄኛው ቤተኛ ደግሞ አንደኛ ስጋ ነው። ስጋ የማይታመን ጉድ ነው። 40 ቀን ጾማችሁ አጾማችሁት በ41ኛው ቀን ላይ የሚፈትናችሁ ነው። አንዳንድ ሰው ስጋውን ይረሳል። በጣም ጴንጤነት ሲያጠቃችሁ ብዙ ኃያላን የወደቁት ከሰክሰሳቸው ማግስት ነው። ምክንያቱም ሸክላውን ይረሱታል። ሸክላን ያልኩት እና እነ ወንድም ሸክላዎች እና እነ እህት ሸክላዎች ሰላም ለእናንተ ይሁን። ምክንያቱም ጉድ የሆነ ነገር ነው የተሸከምነው። እንድንቃትት ያን ቤዛውን እየተጠባበቀ 8:23 ላይ ስጋ ስላለ በውስጣችን እኛ ራሱ እየቃተትን ነው ምንኖረው። አሁን 8:23 እስቲ ቶሎ የሚያነብልኝ ያለ ሮሜ 8:23 ሮሜ 8:23 እርሱ ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን እኛ ሁሉ ማለት ነው። እሺ ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ያ ሙሉ የልጅነቶቻችን ዓለም የሚሞላው ይህ ሰውነቶቻችን የተሰጠው ተስፋ አለ። የቤዛነት ተስፋ የማይበሰብሰውን ለብሶ እስኪነሳ ድረስ ተስፋ ነው ያለው። የልጅነቶቻችን ሙሉ አቅምና የልጅነቶቻችን ልክ የሚገለጠው ይሄ ሰውነት የተገባለት የቤዛነት ተስፋ አለው። እስከዛ ድረስ ግን ይሄ ሰውነት እምልህ መልአክ አታረገውም። አጹማ ጸልየህ ሌላ አታረገውም። አንደኛ ማወቅ አለብህ፣ ይሄ ሰውነት ኔቸርህን መርሳት የለብህም። የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። ውስጥ ሆኖ ይሄ ዳግም የተወለደው ማንነታችን ይቃው እንቃትታለን። ምክንያቱም የቅድስና ሙላት፣ የለውጥ ልክ፣ የልጅነት መጠን በውስጣችን በዚህኛው ተፈጥሯችን ምክንያት ትግል ውስጥ ነው ያለነው። ስለዚህ እዚህ ትግል ውስጥ ነው መንፈስ ቅዱስ መጥቶ የከተመው። እስቲ እንደገና ገላትያ 5 አዲሱ መደበኛ ትርጉም ቢሆን ገላትያ 5:16
በመንፈስ ኑሩ ላለው የስጋንም ምኞት አትፈጽሙ። እናትበሉ በምን ኑሩ? የት ነው ያሉት? ሁለቱም አንድ ላይ ይመስላሉ አይደለም? እዚሁ ሰውነት ላይ ናቸው። ስጋም አለ። ምን አለው? አሁንም ስጋ ምኞት አለው። ታውቃላችሁ፣ ምኞት ደግሞ የኃጢአት ሁሉ የልጅ ልጅ ነው። ምኞት ይጸነሳል፣ ከዛ ደግሞ ኃጢአት ይወለዳል። ኃጢአት ደግሞ ምን ይዞ ይመጣል? ሞትን ይዞ ይመጣል። ስለዚህ ምኞት አለው። ይሄ በውስጣችሁ ያለው ስጋ ምኞት አለው። ለዚህ ነው ለምኞቱ እንዳትታዘዙ የሚል ቃል ደግሞ ታውቃላችሁ ቆላሲስ ላይ እና ይሄ ሮሜ ምዕራፍ 13 ቁጥር 14 ላይ ሌላ የሚገርም ቃል አለ። እዚህ ቦታ ከዚህ በፊት ተናግሬዋለሁ። ምኞቱን እንዲፈጽም ስለ ስጋ አታስቡ ይላል። አዲሱ መደበኛ ትርጉም ላይ አትመቻቹለት ይላል። ቢመቻችለት ምኞት አለው። ቢመቻችለት መፈጸም የሚፈልገው አለው። ቢመቻችለት የራሱ ዓለም አለው። ቢመቻችለት ተመቻቸ ነገር ከፈጠርክለት በውስጥህ እንዴ ወክ ሲያደርግ ሰገነት ላይ አይደለም ዳዊት ታመቻቸ። ማናት ያቺ ይላል። ይኸውልህ ታያል። ስትመቻች እምታየዋል። ዳዊት ላይ ነው እንደዚህ የምንለው። አረ ሁላችን ላይ እንደዚህ ስትመቻች ብዙ አጋዥ ኃይላት ተባበራ ይጠራራሉ፣ በፉጨት ይጠራራሉ። ከዛስ ያሳዩሃል። ከዛስ ምኞት ይጸነሳል። ከዛስ እስቲ ጥሩልኝ ካልክ አቅም ካለ እንደዛ፣ አቅም ከሌለ ቴክስት አድርገህ፣ የበለጠ አቅም ካለ ደውለህ እንደገና ሄደህ ምንድነው ብለህ ምክንያቱም ይሄ ለማድረግ በሚበቃ መጠን ምኞት በውስጣችን እድል ካገኘ የማድረግ አቅም አለው። ምክንያቱም ድኖ ያላለቀ ልትቀይሩት የማትችሉት ስጋ የሚባል ተፈጥሮ ላያችን ላይ አለ። እስቲ ቀጥልልኝ። ስጋ መንፈስ የማይፈልገውን መንፈስም ስጋ የማይፈልገውን ይመኛል። ሁለቱ ጉድ ስሙ። ስጋም የማይፈልገውን ይመኛል፣ መንፈስ የማይፈልገውን ይመኛል። መንፈስም የማይፈልገውን ስጋ የማይፈልገውን ይመኛል። ሁለቱም የሚመኙት የተሰውነት ላይ ነው። ስጋ የማይፈልገውን ነው የሚመኘው። ለምሳሌ ፍቅር ስጋ አይፈልግም። ስጋ የሚፈልገው ምንድን ነው? ጥላቻ ነው። ይሄኛውም መንፈስ የማይፈልገውን ይመኛል፣ መንፈስም ስጋ የማይፈልገውን ይመኛል። ሁለቱም የሚሆነው ውስጥህ ነው፣ ውስጣችን ነው። አንዳንዱ ሰው ቁጭ ብሎ ራሱ እዚህ እንዴት ነው ግን እቺ ልጅ ይላል። አንዳንዱ ሰው ዱቡልቡል መንፈስ ያለበት ሰው ወይ ደግሞ የሆነ የመጣ ጥሩ መኪና ይመኛል። ምን በር የለውም፣ ክፍት ነው። ቀጥል። እነዚህ እርስ በርሳቸው ስለሚጋጩ እነዚህ ማናማ መንፈስና እርስ በርሳቸው ምን ይላሉ? ለምን ነው የሚጋጩት? የኔን ላድርግ ሲለው ኖ የኔን ላድርግ፣ የኔን ነው ማድረገው ሲል ጽድቅ አራ ባላው ጥላቻ ነው። ፍቅር ይላል የመንፈስ ፍሬ ነው። ፍቅር ክፋት አራት የዋህን አራ የምን የዋህ ነው ባላው ይላል። እርስ በርስ ቀጥሉ። የምትፈልጉትን አታደርጉ። ምክንያቱም በዚህ መካከል እኛ መሆን የምንፈልገው ነገር አለ የለም? ማድረግ የምትፈልጉት ነገር በውስጣችሁ አለ የለም? መልሱልኝ እስቲ። በጣም እግዚአብሔር ከዚህ ነገር እንዲገላግለኝ ፈልጋለሁ የምትሉት ነገር አለ የለም? ፈልገናል እኮ ግን ልናደርገው አልቻለም። ለምን? አንድ ውስጥ ሆኖ 8 ገስጸው 9ኛው ላይ ቀላ የሚል ፋስት ይዘህ ስጨርስ ቀና የሚል የኢትዮጵያን ቤተክርስቲያን ወይም የቤተክርስቲያንን መልክ ያጠፋ ምንድነው ብትሉኝ፣ እድል የተከለከለ ለዋጭ አለ በውስጣችን። መለወጥ የሚፈልግ ለለውጥ የመጣ ግን እድል የተከለከለ መንፈስ ቅዱስ። አይ ቢሊቭ የእግዚአብሔር ሰዎች መለያቸው የሆነው የባህሪ ለውጥ የድሮ ክርስቲያን ያስባለ ያ መንፈሳዊነት
ያ የመንፈስ ፍሬ የሞላበት ፐርሶናሊቲ መንፈስ ቅዱስ ገቨርን ያደረገው ሰው የገዛው ሰው። ስለዚህ ሽሚያው ከማድረግ ያልፍና ያንን አካል ለመቆጣጠር ነው ድብድብ የሚመስል ነገር የሚቀርበው። እርግጠኛ ላርጋችሁ መጨረሻው ግን በድብድብ አይዘጋም። በመንፈስ እንመላለሳለን። መንፈስ በእኛ ላይ የበላይ ይሆናል። እመኑኝና አሜን በሉ። ሁልጊዜ የተግራግጥገብ ዝሉንስ ላድርገው አላድርግ ልፈጽመው አልፈጽመው አንዳንዴ ፈልገው ልትፈጽመው ደግሞ የተከለከልከው ነገር አለ። ብቻ የሆነ ጦርነት የሚመስል በሰውነት አለ። ስማኝ፣ ይሄ ትምህርት የአዲስ ኪዳን ትምህርት ነው። ሲልድ ነኝ ብለህ የፈለከውን ለማድረግ ፈቃድ ያገኘህ ከመሰለህ እንዳንተ የወደቀ የለም። ይሄ የምታዩት ሰውነቴ ጭምር የመቤዠት ተስፋ ያለው እንጂ የሆነ ውዳቂና የሆነ ቀን ፈርሶ የሚቀር አይደለም። እንኳን ውስጤ የምታየው ሰውነቴ የራሱ ተስፋ አለው፣ የመቤዠት ተስፋ። ስለዚህ እግዚአብሔር ለነፍስ ብቻ ለመንፈስ ብቻ የያዘው ቀጠሮ ያለ ከመሰለ ተሳስተሃል። እግዚአብሔር ለሰውነት በሙሉ ለነፍስህም ለስጋህም ለመንፈስህም ኪዳንም ተስፋ አለ። ፍጥረታውያን በእነሱ መካከል መቀዋወስ ወይም መቃወም የለም። ይሄ ራሱ ክብር ነው። የሚቀዋወም ነገር ውስጣችሁ ካለ ክብር ነው። ምክንያቱም ፍጥረታዊ ሰው ልዘሙት ብሎ ከልካይ የለውም። ልሳደብ ብሎ የሚከለክለው የለም፣ አፉን ይከፍታል። ልማታ ብሎ የሚከለክለው የለውም። እኛ ጋር ግን ላደርገው ስትል በማታውቀው መንገድ በሆነ ሰው ጸሎት በኩል ታልፋለህ። አላደረኩም ግን ፈልገው ነበር እኮ። እመነኝ፣ ድብድቡን እንዳጠላው በራሱ ይሄ ክብር ነው፣ ክብር ነው። በውስጣችን እንዲህ ያሉ ነገሮች መኖራቸው አንዳች የለውጥ ሂደት ውስጥ እንደገባን ምልክት እድል ነው። እግዚአብሔር የተባረከ ይሆን። ይሄ የብዙ ሰው ናፍቆት ቢሆንም ወዳጆቼ ሆይ በጣም የመንፈስ ቅዱስን ስራ በአብዛኛው ስንሰባበከው የምንኖረው እዚህ አካባቢ ላይ ስለሆነ ቅስፈት ላይ ስለሆነ ኦፍ ኮርስ እንደዛ ይቀይራል። እንደ ሞተ ሰው መተን ድንገት ነፍስ ዘርተናል። ሞት ሸተን የነበረው ልክ ኢን ክራይስት ስንሆን መንፈስ ቅዱስ መጥቶ አትሞናል። ድንገት አስቆናል፣ ድንገት ፈውሶናል፣ ድንገት ቀና አድርጎናል። የመንፈስ ቅዱስ ስራ ግን እዚህ ጋር የቀረ ከመሰላችሁ ተሳስታችኋል። በዚህ ምክንያት ሰውን ሁሉ ጊዜ እዚህ ጋር መሰብሰብ ይቻላል፣ እዚህ ጋር ግን ማክረም አትችሉም። ምክንያቱም ይሄ እውነት ቀጥሎ አካሄድን ይፈልጋል። እንኳን መንፈስ ቅዱስ ገብቶብህ አይደለም፣ አረቄ ጠጥተህ ራሱ አካሄድን ይቀይራል። ምልልስ አለው አረቄ የለውም እንዴ? እንኳን መንፈስ ቅዱስ አልኮል የጠጣኸው እንትን የሳብከው ምናምን ራሱ ይቀይራል፣ እንኳን መንፈስ ቅዱስ። ስለዚህ ይሄ በውስጣችን የገባው መንፈስ ቅዱስ ድንገትም አድርጎናል፣ ደግሞ በሂደት የልጁን መልክ በቋሚነት እኛ ላይ ይሰራል። ብዙ ጊዜ ይሄ እውነት ነው፣ ሙሉ ነው። ግን ይገርማችኋል፣ ይሄ ገብቶብህ በቅስፈት ድነህ መንፈስ ገብቶብህ ክርስቶስን ለመምሰል መንገድ ከጀመርክ በኋላ ለውጥ ውስጥ ሂደት ውስጥ ገብተህ ወደ መንፈስ ፍሬ በመምጣት ማንቀየር ከሆነ ይገርማችኋል፣ ይሄ ብቻውን ዋስትና አይሆነንም። ምክንያቱም በስጋ ስራዎች ምክንያት የተቀበልነውን በቅስፈት ያገኘነውን ያንን መንግስት የማጣት እድል አለን። ብዙ ሰዎች አንዴ የተወለደውን ብለው ሎጂክ በማቅረብ ስክሪፕቸርን ለማሳነስ ይጥራሉ። እንዲህ ብለው አንዴ ከተወለድክ ከእናት ማህፀን የቱንም ያክል የፈለገ የማይገባ መንገድ ብትሄድ እንኳን ወደ እናት ማህፀን ተመልሰህ አትገባም። ኦልሬዲ ምንድነህ? ልጅ ነህ ይላሉ። እንዲህ ብሎ ነገር የለም። አንተ እኮ ከአብ ዘንድ ወጥተህ የመጣህ ልጅ ሳይሆን ከድቅድቅ ጨለማ የመጣህ ነህ። ኢየሱስ እኮ ለአብ ብቸኛ የባህሪ ልጅ ሲሆን፣ አንተ ግን ከጨለማው ያ ታላቅ ወንድማችን ፈቅዶ ታናሽ ወንድም የተደረግን እንጂ እኛ ከአብ ዘንድ ወጥተን የመጣን አይደለንም። ከድቅድቅ ጨለማ ከሙታን መንደር የመጣን ነን። ሌላው ደግሞ አንዴ ከዳንክ በኋላ የፈለገ ነገር ብትሰራ መንግስተ ሰማይ ነው የምትገባው ካልክ በየትኛው ጠረንህ ነው የምትገባው? መጀመሪያ አንደኛ ዮሐንስ መልእክት ምዕራፍ 1 እና ምዕራፍ 3 አንብቡ። ህብረት አለን ብንል
ግን በምን ብንመላለስ ማንን ነው የምናታልለው? ራሳችንን እናታልላል። እንዳውም እንዲህ አይነት ተግባር ያለው ማንን አያውቀውም ይላል? እግዚአብሔርን ራሱ አያውቀውም ይላል። እንግዲያውስ ለካ ይህ የሥጋ ተፈጥሮ መንግስተ ሰማይን የመቀማት ያክል አቅም ካለው በጣም ሲሪየስ ትምህርት ነው ማለት ነው። ይሄ ትምህርት እግረ መንገዴን አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍ ኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ ማለት ነው። ምንም ያክል ብትድኑ በቅስፈት በሂደት ደግሞ መዳናችሁን እየፈጸማችሁ ማትቀጥሉ ከሆነ አንዴ ስለዳነን የሚባል ነገር የለም። መንግስተ ሰማይን የሚያሳጣን አረ ምኑ ልንገራችሁ፣ ብዙ ጉድ አለ። መንግስተ ሰማይን ልብህ እንደሚያሳጣህ ታውቃለህ። ክፋት እንደሚያሳጣህ ታውቃለህ። መንፈስ ቅዱስ መንግስተ ሰማይን ቅንነት በማጣት ምክንያት ምቀኛ በመሆን እንደምታጣው ታውቃለህ። መንግስተ ሰማይን ይቅር ባለማለት ጨካኝና በደለኛ በመሆን መንግስተ ሰማይን ይዝሊ እንደምታጣ ታውቃለህ። ይሄ ትምህርት የአዲስ ኪዳን ትምህርት ነው። ስለዚህ መንፈሳዊ ዓለማችን ህይወትን ዲማንድ ያደርጋል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። ማንን መግዛት? እንደዚህ ያሉትን የሚከለክል ህግ የለም። የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቅለውታል። ሶስት ነገር እዚህ ውስጥ እናገኛለን። አንደኛ መግዛት። እስቲ መግዛት በሉ አንዴ። መግዛት። ሁለተኛ መጎሰም በሉ እስቲ መጎሰም በሉ። ሶስተኛ መስቀል በሉ እስቲ መስቀል። እነዚህ መንፈስ ቅዱስ በውስጣችን እኛም ጭምር እንድንፈጽማቸው አቅምን ሲሰጠን የምንሆናቸው ናቸው። የምንፈጽማቸው የመንፈስ ቅዱስ ተግባራት እንዳለ ሆነው እላያችን ላይ የመጣብን መንፈስ የተቀበልነው ቅባት፣ ቅዱሱ ቅባት፣ የሚለየው ቅባት፣ ያረፈብን ቅባት ወደ አገልግሎት እኛን ከማሰማራቱ በፊት በእርግጥ በዚህ ቅስፈት ምክንያት ጸጋ እንቀበላለን፣ ልሳን እናወራለን፣ ደስታ ውስጥ እንገባለን፣ ኢየሱስ ኢየሱስ እንላለን፣ በዚህ ተነስተን እናገለግላለን። ምክንያቱም አገልግሎት መነሻው ስጦታ እንጂ አፍርተነው በቅተን ሳይሆን ተሰጥቶን ነው። ለዚህ ነው በመጥራቱና በጸጋ ስጦታው እግዚአብሔር የማይጸጸተው ለጋስ መሆኑን እነዚህ በክርስቶስ ስለሆነ ብቻ የዳንቀን አንተ ተመለስ ወደ ጌታ ብለ ሰው ሊመጣ ይችላል። ይሄ መለወጥህን አያሳይም መነካትህን እንጂ። ይህንን ባወራህ ጊዜ እነዚህ ጉዶች በውስጥህ ቁጭ ብለው ነው። አንደኛ አንድ አመፀኛ እምቢ የሚል አልገዛም የሚል ኔቸር በውስጥ አለ። ይህ አልገዛም የሚል ላይክ ላይ እንተከተካል። ልገለጥ ካለ እንዴት አውሬ ነው መሰለህ? እንዴት ፊታችንን ይቀይረዋል መሰላችሁ? እንደ ሌላ ሰው ያደርገናል። ተነካው፣ ተጎዳው፣ ተሰማኝ የሚል አለ ቁጭ ብሎ ቸርቹ። ከዛስ እንደ ችግኝ ይሄን አዳም እንድንንከባከበው በጥሩ ባህሪ በሚመስል ራሳቸውን ገንብተው አይነኬ አሉ። ለምን? አንድ ራሱን ማጋለጥ የማይፈልግ። ምክንያቱም መጽሐፍ ሲናገር ሮሜ 8 ቁጥር ምዕራፍ 8 ቁጥር 9 አካባቢ ላይ ስጋም ለእግዚአብሔር ሕግ አይገዛም ይልና መገዛትም ተስኖ በአይኔቸር የመገዛት ተፈጥሮ በውስጣችን የለውም። ሰው ከዚህ ከራሱ ጋር ዲል ስለማያደርግ ከሰው ጋር ሲጣላ ይኖራል። ዛሬ እነዚህን ጣቶቻችሁን መድኃኒዓለም እንደዚህ ይመልስላችሁ። ሌላው መጎሰም በደንብ እናያቸዋለን። አይዟችሁ። ይሄ መጎሰም የሚል ምን ማለት መሰለህ? ለምሳሌ አንበሳ ካደነ በኋላ ይይዘዋል። ይዞ
የመጨረሻ ጉልበቱን ስለሚጠቀም አንበሳ የሚያደርገው በመጎሰም ጸጥ ለማድረግ ይጥራል። ካቃተው ያ የተያዘው እንስሳ ይሄን ናሽናል ጂኦግራፊ ማየት ትችላላችሁ፣ ተመልሶ ተነስቶ ሊያመልጠው ይችላል። ስለዚህ አንበሳው ከያዘው በኋላ ከውስጡ ሊወጣ ሲል ይጎስመዋል። መጎሰም ማለት እንደዚህ አይደለም፣ እንደዚህ ቦክስ ነው፣ እንደዚህ መጎሰም ነው። ወጋው እንደዚህ። እግዚአብሔር በዚህ ይባርካችሁ። ብዙ ሰው እንደዚህ ነው የሚለው። ጂም ገብቶ ራሱ እንዲህ አይለማመድም ነው የሚለማመደው። ቦክስ ተለማመድ ይለኛል ጂም የሚያሰራኝ፣ አልለማመድም ቦክስ። ሌላ ትሬኒንግ አለኝ በየጸሎት ሰዓት ላይ እምደበድብ። አሁን ለመንፈስ ቅዱስ ራሳችሁን ልክ ንስር ለመታደስ ራሱን ለፀሐይ አጋልጦ እንደሚሰጥ ለእግዚአብሔር ቃል ራሳችሁን ዘርግታችሁ ስጡ። በእውነት ልንገራችሁ የጳውሎስ ያንን የሚያክል ሰው ሊሰማ ያልቻለውን የሰማ በሚገርም ጸጋና ቅባት ያገለገለ ጳውሎስ ካገለገልኩ በኋላ ልትጣል ትችላለህ። ምን ካላረከው እንዳልጣል ይሰማሃል ወይ? ሰብከህ የአገልግሎት ዳይሜንሽን መስፋቱ ኢስ ኦኬ፣ ብዙ ሰው መምጣታቸው ኢስ ኦኬ። ይሄ ግን ዋስትና አይደለም። ያገለገልከውን ሕዝብ መልሰህ እንዳትመታው ልትጣል ስለምትችል አንድ ትርጉም ላይ ልክ ሪንግ ውስጥ እንደገባ ቦክሰኛ ይላል። አሰልጣኞች አሰልጥነው አይዞ ምናምን አፉ ላይ ውሃ አድርገውለት ምናምን አድርጎ ቅርጽ መከላከያን አድርጎ ይገባል። ከዛስ ከኋላ ሆኖ በላው ዳቦ ቤቱን ይላል። አይለ ተቀማጭ እዛ ውስጥ ያለው የተመታያል። ድክ ይው ሳረጋው ይወድቃል። ውሃ አድርገውለት ዳኛው 1 2 ብሎ እስከ 10 ቆጥሮ ካልተነሳ ይቆጣል። እንደምንም ተነስቶ ይቆም። ያቆመ በኋላ እንደገና ደናተ ሲነረት ደጅ ያሉት መጮህ ያቆማሉ። ባላው ፊቱን ሆዱን ይል የነበረው ሰውዬ ሳይሞት ቢተርፍ ይሻላል ብለው ምን ይጥላሉ? ፎጣ ይጥላሉ። ያ ኖካውት ወጣ ይባላል። ጳውሎስ ያለው ኖካውት እንዳልወጣ ፎጣ እንዳይጣልልኝ አለ። ንፋስን እንደሚጎስም ምን ማለት ነው? አንድ ቦክሰኛ የሚሰለጥነው ፊትን ነው እንጂ ንፋስን አይሰለጥንም። ልክ ነው፣ እመኑኝ። ፊቱን ከሳተው ግን ማንን ነው የሚመታው? ንፋስ እየመታ ጉልበት እንዳልጨርስ ያለ ሐሳብ እንደሚሮጡ አይደለሁም። ነፋስንም እንደሚጎስም እንጂ አልጋደልም። ግን ከሰበኩ በኋላ የተጣልኩ ከሰክሰስ በኋላ እንዳልወድቅ። ዋው! አቤት አቤት! ነምትቺ ገርቴ ተብሎልኝ አየው ማለት ነው በግሪክ። ምን አይነት ጸጋ ነው በላዩ ላይ የተገለጠው! ማን አለ? እኛው እኮ ነው ያለነው እዚህ ጉባኤ። ልክ ስትል አላወቅም። ሸክላ ላይ መሆንህን ረስተኸው ነው። ድንገት ብትወድቅ መሰንጠቅ ሳይሆን ትደቃል። ስለዚህ በዚህ ሰውነት እስካለህ፣ በዚህ ምድር ላይ እስከኖርክ የሚጎሰም ስብዕና ነው ያለህ። በእያንዳንዱ ቀን እምትለው እንጂ ከዚህ ወደ መላእክነት ያደገ እኛ መሃል የለም። በዚህ ሰውነት እስካለህም አይቀየርም። ይሄ የአዲስ ኪዳን ትምህርት ነው። ሶስተኛው እዚሁ ጋር ቅድም ሲያነብ የክርስቶስ የሆኑት ስጋን ከክፉ ምኞትና መሻቱ ጋር ምን አረጉት? ቀበሩት ይላል። በጣም እንምታጣብናል መሞት መቀበርና መሰቀል። ወበለሱ ይሄ መሰቀል ማለት ፍላጎት መከልከል፣ ስትከለከል ፈልጋል እኮ ወርደ ለመስራት ግን ስለተጠረቅ እንዴት ትወርዳል? ባለፈው እንዳልኳችሁ ግን ብዙ ሰው እየወረደ እየወጣ እጁ ሰፍቷል። የተበሳበት ቦታ ብዙ ሰው ከፍተኛ ቀዳዳ ሆኗል።
መድኃኔዓለም አዲስ ቦታ ይብሳችሁ። መጽሐፉ ያውቃቸው ነበርና አይተማመንባቸውም ነበር ይላል። አየህ፣ እኔ ደግሞ ይመስለኛል አይኔ ላይ ስለሆነ የምትቀየሩት እንትና ተቀየረ እላለሁ። የማይተማመንባቸው ያውቃቸው ስለነበር ነው። ብዙ ሰው ራሱን ከሚያውቀው በላይ ጌታ ኢየሱስ ያውቃቸዋል። ለምንድን ነው ቶሎ ቶሎ ብዙ ኃላፊነት ያልሰጣቸው? የማይተማመንባቸው ምንም ሊሆኑ እንደሚችሉ ያውቃል። መንፈስ ቅዱስ ካልወረደ በላያቸው ላይ ይህንን ሂደት ካላመጣ በፍጹም አይታመኑም። ስለዚህ ይጠረጥራቸዋል ነው ባጭሩ። ያንተ መፍትሄ ቢያመጣ ኖሮ መንፈስ ቅዱስ ለምን መጣ? መንፈስ ቅዱስ የመጣው ያንተ መፍትሄ የትም እንደማያደርስ ስለሚያውቅ ነው። እኛ ከጠላ ነው መገላገል ማንችል ምስኪን ነን። ምንኛ ጎስቋላና ምስኪን ነኝ አይልም ሮሜ ምዕራፍ 7 ቁጥር 21 ላይ ማን ያድነኛል? ጮኻችሁ ታውቃላችሁ? ይጮሃል እኮ አራው ምንድነው? ጎረቤት ድረሱልኝ። ምንኛ ጎስቋላና ምስኪን ነኝ። ይሄን ያለው የሆነ ቦታ የማይታወቅ ሰውዬ ቢሆን ጥሩ ነበር። ጨርቁን እንደ መድኃኒት እየወሰዱ የጸለዩበት ድንገት ሲያልፍ እግር ሲረዝም የሚታይበት የነበረ ጳውሎስ ነው የጮሃው። ይህንን ሁሉ የሚያውቅ እግዚአብሔር እንድንቀይር ራሳችንን የሆነ ነገር ውስጥ ሳይሆን የከተተን ኢምፓወር የሚያደርግ ቅባት። እኔ መግዛት አልችልም፣ ግን ራስን የመግዛት ምን የሚገዛ የተቀበልኩት መንፈስ በውስጤ የነበረውን አመፀኛ ተው ብሎ የመግዛት ማንዴት አለው። መንፈሳዊ የተባልከው ለዚህ ነው።